አሕዛብ ይመሰላሉ። ይህ አውሬ ጽዮን የሚባለው አውሬ እንስሳትን አራዊትም እንደተከተሉ በአራዊት የሚመሰሉ አሕዛብ በእንስሳ የሚመሰሉ ምእመናነ እስራኤል ክርስቶስን ተከትለውታል። ክርስቶስን አምነውታል። እነዚህ እንስሳ አራዊት መልኩን እናያለን ብለው እንደመጡ ሁሉ እነዚህ የክርስቶስን መልክ እንቅ ብለው መጥተው በዚያው ተስለው ወደ ሃይማኖት ትልቅ ብለው ገብተዋል። እነዚህ እንዲሁም አዋልደ ግብፅ ወተባህላ አዋልደሲያ ኑ ራእይ ወደ መከራ በመጽሐፈ መነኮሳት ላይ የዚያ ሴት ልጆች ኑ ድንቅ ተአምር የሚያደርገውን እግዚአብሔር ወልድን ኑ እንይ ተባባሉ ይላል። መልኩን ልክ ብለው የመጡ አሉ። ተስፋው የቀሩ ማለት ነው። ተስፋው የቀሩ መዓዛ መለኮት የሰማቸው ብዙ ሰዎች አሉ። ብዙ ምዕመናን አሉ። በመዓዛው በድምፁ ተስበን በቤቱ ድንቀት ይከትልን። መቼ ነው ክርስቶስ ያንቀላፋ ወደ ግለጡ ነው? ከራዲዮን ትንሽ ታሳያለች። ከራዲዮን ነገራችሁ። እሺ ከራዲዮን የሚባለው ምንም አንድ ጥቁር ላባ የማይገኝበት ጥቁር ላባ የማይገኝበት ወፍ ነው። በጣም ነጭ ነው። የሚኖረው በቤተ መንግስት ነው። ሰው ሲታመም ያን ወፍ አንስተው ከታማሚው ሰው ፊት ያቆሙታል። የሚሞት ከሆነ ያ ሰው ወፉ ለታማሚው ጀርባውን ሰጥቶ ይቆማል። የሚድን ከሆነ ግን ቀርቦ የደዌው የበሽተኛውን ትንፋሽ በአፉ ይቀበለዋል። ሁለቱም ታማሚ ይሆናሉ። ወፉም ይታመማል። ያም ህመሙ እንዳለ ነው፣ ይቆያል። ህመሙ ለተወሰነ ሰዓት ይቆያል ነው የሚፈወሰው። ገና የሚፈወስበት ሰዓት አሁን በሽታውን ይጋራዋል። የትኛው? ያ ወፍ ማለት ነው። በሽታውን ይጋራዋል። በሽታውን ሲጋራው ምን ይሆናል? ነጭ የነበረው ወፍ እንደ ቁራ ይጠቁራል። ልብ በሉ። የእንስሳት የአራዊት ገጸ ባህሪ ቢታይ በጣም የሚደንቅ ነው። የሁሉም እንስሳት የሁሉም አራዊት ባህሪ በቤተ ክርስቲያን ተጽፎ ታገኙታላችሁ። አንድ በቤተ ክርስቲያን ማለት በቤተ ክርስቲያን አለ። አሁን ቁራ ልታዩ፣ ቁራ እንደ ዶሮ ከእንቁላል ነው የሚቀፈቀፈው እና ከእንቁላሉ ሲቀፈቅፉት እናት አባቱ ጥቁር አይደለም ከእንቁላሉ ይወጣል። ቁራው ፍል መስሎ ነው የሚወጣው። ከእንቁላሉ ፍል መስሎ ሲወጣ ይህስ ልጃችን አይደለም ብለው ደንግጠው ጥለውት ይሄዳሉ። የሚመለሱት በ40 ቀን። እነዚህ የቁራው እናት አባት ቁራዎቹ ማለት ነው። በ40 ቀን ሲመጡ የእነሱን መልክ ይዞ ያገኙታል። ማመገበው እዚህ ውስጥ ያለውና እዚህ በዚህ ጥሬ ቤተክርስቲያን ያለውና ከጥሬ ቤተክርስቲያን ውጭ ያለው ሰውን ሆነ ሰውን አራዊቱን የሚመግብ ማንም ይመግብ። አይገርምም? ቢሰጥ ማርግበት ማለት ቢሰጥ ማርግበት። መስራት የማይችለው ይመገባል፣ መስራት የሚችለው ይመገባል። ሁሉን ግን የተሸከመ ማን ነው? እግዚአብሔር ነው። እግዚአብሔር ቸር ነው። እግዚአብሔር ለሁሉ ይበቃል። አማኙንም የማያምነውንም የሚመግብ ከሃዲውንም ያልካደውንም የሚያመልከውንም የማያመልከውንም ሁሉን የሚመግብ ማን ነው? እግዚአብሔር። ቁራውን ማን መገበው ቢባል ማን ነው የሚመግበው? እግዚአብሔር። እናት አባቱ ድል የሚሰጡት እናት አባቱ ጥለውት ሄዱ። ማን ይስጠው? አሁን ቁራን ይተልለም ሰው ጥሎት አሁን የቁራ እናት አባት ብቻ ለልጃቸውን የሚጥሉ ሰው እኮ ልጁን ጥሎ እየሄደ አይደል? አስፋልት ላይ ጥሎ እየሄደ መኪና የፈጠቀው ጣና ላይ ጥለን አሳዎች የተካፈሉት ጫካ ላይ ተጥለው ሕፃናት ውሾች የተከፈሉት ቀበሮች የበሉት ሽንት ቤት የተጣሉት
በየሆስፒታሉ የተጣሉት ልጆች በየሆስፒታሉ ምን አበለዋለሁ እያለ ነው። ምን አበለዋለሁ ወንጌልን ምን አበለዋለሁ ይቆያ ትዳሩ ይቆይ በፊት ልጅ መውለድ ይቆይ እያከቡ በዚያው እኔን የመገበ እግዚአብሔር መመገብ አይችልም። ያ እኔን ያኖረ እግዚአብሔር ያን ሕፃን ማኖር አይችልም። እኔን የመገበ እግዚአብሔር ነው። ያን ሕፃንስ እግዚአብሔር ያደረገውን የሁሉም ፈጣሪ እግዚአብሔር ሁሉን የሚመግብ እግዚአብሔር ያን ሕፃን ሽንት ቤት የተጣለው ሕፃን መመገብ ይሳነዋል? ባህር ላይ የተወረወረው ሕፃን እግዚአብሔር መመገብ ይሳነዋል? ሽንት ቤት የተወረወሩ ሕፃናት እግዚአብሔር መመገብ ይሳነዋል? አይሳነውም። በየሆስፒታሉ የተጣሉ ሕፃናት እግዚአብሔር በደላችንን ያስለቅቅ። ናቆ እግዚአብሔር በጥበቡ ከቁራው ጫጩት ዛይ እንዳይመተር ያደርጋል። ስለዚህ ይዝረከረክ እርጥበት ያለው ነገር ከጫጩቱ አፍ ይወጣል፣ ይዝረከረካል። ያ ሊመገቡ የሚመጡ ታዋሲያ ከቁራው ጫጩት የሚዝረከረከውን እርጥበት ያለውን ዛይ ሊመገቡ ቀረብ ሲሉ ያ ጫጩት እየሳበ ይመገባቸዋል። ሊመገባቸው የሚያቀርብለት ማነው? ያቀርብ አዳም ከመጣው በፊት እኮ የሚበላ ያዘጋጀለት አይደል? የሚበላ አዘጋጅቶ መቀመጫ አዘጋጅቶ ነው የጠበቀው። ዝም ብሎ አላመጣው። የአሁኑ ትውልድ የሚመጣው ልጅ ማቆየት የፈለገ ጨርሻው ልጅ ያለ ኮዳም ይሁን ጨርሻው ልጅ ወጣቱ ልጅ ጃንጎ ቤት ነው ተጠብቆ ጠዋት ጀምሮ እስከ ማታ ድረስ ያለ። አሁን ሰው ትዳር ያሰራለ ትዳር ያለዋለ ልጅ የለውም እንዴ? እንዳጋጣሚ ቢሞት ጠጥቶት በልቶት ሄደ። ልጆቹ ይውደቁ መንገድ ላይ ይውደቁ። የአሁኑ ሰው ጅብ ሆነ። ጅብ ሳይነካ ጅብ አይነካ፣ ብቻውን አይበላ። የወደቀ ትንሽ ስጋ ብትሆን ብቻውን አይጎርስ፣ ይጮሃል፣ ጓደኛ ይጠራል። ጅብ ሰው ከጅብ በለጠ አለለጠም ከጅብ ከፋ ሰው ከጅብ ከፋ እና ጅቡ ሲያገኝ ለራሱ ነው የሚጠራ ለራሱ። ምክንያቱም ያን ስጋ ሲበላ ያን ስጋ ይበላል ጅቡ። ካፉ ላይ የደም ቅሪት ይኖራል አይደል? የስጋው ጠረን ይኖራል። ሲሄድ ሌሎቹ ጅቦች ተካፍለው ይበሉታል። ጓደኛ ለማበጀት ነው፣ ብቻውን ላይ ነው። ይሰማችኋል? ይሰማል ወይ? ጅቡ ምን ያደርጋል? ትንሽ ነገር ልትሆን ይጮሃል ሲያገኝ። ለምን መሰለህ? ራሱን ለመጠበቅ ነው የሚጮኸው። አንደኛ የጣለው አካል ከዚያ ካለ ይጣላኛል ብሎ ያስባል፣ ይሰጋል፣ ተጠራጣሪ ነው። ሁለተኛ ብበላው ስጋ አፌ ይሸታል፣ ጓደኞቼ ይበሉኛል ብሎ ያስባል። ስለዚህ አብሮ የሚጋፈጥለት ሰው አውሬ ማለት ጅብ ይጠራል፣ ይጮሃል፣ ጅቦች ይመጣሉ፣ አብሮ ይበላል። እና ሰው ግን ከጅብ ሆዱ ከጅብ በልጧል። ቢበላ አይጠቅም፣ ቢጠጣ አይነካ፣ ዝም ብሎ ማግበስበስ። በእውነት አይዛለን ወይ? እኛ ክርስቲያኖች ነን። የተገኘ አሁን ተገኘ ተብሎ አይታፈስም፣ አይበላም። እንደ አቅም ይሁን፣ እንደ መጠጥ ይሁን፣ እንደ መጠናችን ይሁን። ምን መሰላችሁ ነብዩ? እንደምትበሉ አትጠግቡም ይላል። እንደምትበሉ አትጠግቡም፣ እንደምትሰሙቱ አትበዙም ይላል። አሁን በዘመናችን እንዳለው ዝሙት በሰባት ትካት ጊዜ አበዛ። የአሁኑ የከፋ ነው። የአሁኑ ዝሙት የከፋ ነው። የሰዶም የገሞራ ሰዎች ከሰሩት ኃጢአት የከፋ ኃጢአት ነው እየተሰራ ያለ። የከፋ ተሰምቶን ማወቅ ኃጢአት ነው እየተሰራ ያለ። ተሰምቶን ማወቅ ኃጢአት በመጽሐፍ ላይ ያልተጻፈ ኃጢአት እናገኛለን። እንሰማለን፣ እናያለን፣ ይደረጋል። በመጽሐፍ ላይ ያልተጻፈ ኃጢአት ይደረጋል። አጋንንት የማያውቁት ኃጢአት ነው። አጋንንት እንኳን ማውቁት ሰው ከአጋንንት የበለጠበት ሰዓት። በእውነት እግዚአብሔር ከዚህ ክፉ ዘመን ያድነን።
እና ምን አለ ነብዩ? እንደምትበሉ አትጠግቡም፣ እንደምትዘሙቱም አትበዙም። እስኪ ሁላችሁ በሉ ሁላችሁ እንደምትበሉ አትጠግቡም በሉ፣ እንደምትዘሙቱም አትበዙም። እግዚአብሔር እንዲህ ከመባል ያድነን፣ ከዚህ ውስጥ ያወጣል እግዚአብሔር። እና ቁራው ሐዋስያን ይቀርባሉ፣ እየሳበ ይመገባቸዋል። 40 ቀን ሲሆነው የእናትና የአባቱን መልክ ይዛል። የእናትና የአባቱን መልክ ይዛል። በዚህ ሰዓት ልጃችን ነው ብለው ምግቡን እየፈለጉ አምጥተው ይሰጡታል። ምግቡን ይሰጡታል። እናት አባቱ ያስቡታል። እናት አባቱ ያስቡታል። ራሱ ልጅን ትንሽ ሲቀረው ነው። አሁን በየሚዲያው ታያላችሁ። በየሚዲያው በማደጎ አማካይነት ውጭ ሀገር ሄደው ልጆች ያድጋሉ። ከሜዳ ተጥለው ተገኝተው ማለት እና ልጆች በዚያ ሆነው ወላጆቻቸውን ያፈላልጋሉ። ልጄ እያለች ትጣላለችና እኔ ያለው እያለች ማለት ነው። ቀድሞ ቆጥረው አይደለች ያ ጭምንት እንዲስባት ማለት አይደለም። ግን ተገቢ አይደለም። አለው ሲባል አገር ራሱን ሲችል መያዝ ራሱን እኛ መርዳት በሚችልበት ሰዓት ኖሮ እርሱ እኛ መርዳት በሚችልበት ሰዓት መቀበል እጅ መዘርጋት ተገቢ አይደለም። ጥቅም ፈላጊዎች ብቻ ነው። እና ልመልሳችሁ ወደ ክራዲዮን። ይህ ክራዲዮን የሚባለው ይጠቁራል ብያቸዋለሁ። የዚህ የሰውየውን ደዌ ከተካፈለ በኋላ ከሰል ይመስላል፣ ይጠቁራል። ሲጠቁር ምን ይሆናል? ብርድ ይሰማዋል፣ ብርድ ይለዋል። ወደ አየር ይወጣና 3 ሰዓት የፀሐይ ሙቀት ይቀበላል። ለ3 ሰዓት ያህል ምን ይሆን? መጨረሻ የፀሐይ ሙቀት ሲሰማው በስፋት ምን ያደርጋል? ወደ ባህር ይወርዳል። ባህር ውስጥ ወርዶ 3 መዓልት 3 ሌሊት ከውሃው ውስጥ ካደረ በኋላ የቀደመ መልኩ ይመጣለታል፣ ይመለስለታል፣ ይወጣል። የቀደመ መልኩን ይዞ ይወጣል። ይህ ወፍ ማለት ነው፣ ክራዲዮን የሚባለው ወፍ ማለት ነው። ክርስቶስን የአዳምን ያ ማለት ነው። ክራዲዮን የተባለ ክርስቶስን የክርስቶስ ምሳሌ ነው። ለማጠቃለል ልሞክር፣ ስብለቱን ማየት አልቻለም ከሰዓት አንጻር ማለት ነው። ክራዲዮ የማን ምሳሌ ማዋጭው? የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። የማይድነው ሕሙም የዲያብሎስ ነው። ያ ወፍ በማይድነው ሰው ፊቱን ዙሮ እንደቆመበት ክርስቶስን የምህረት ፊቱን በዲያብሎስ ፊት አዝሮበታል። ፊቱን አዝሮበታል ለዲያብሎስ ክርስቶስ። የሚድነው ሕሙም የአዳም ምሳሌ ነው። ያ ቀረብ ብሎ ደዌውን በትንፋሹ እንደተቀበለው ክርስቶስን የአዳምን አካሉን አካል ባህሪውን ባህሪ አድርጎ አዳም የሚገባውን መከራ ራሱ ክርስቶስ ተቀብሎ አዳምን የማዳን ምሳሌ ነው። ያ ሰው ሚድነው የፀሐይ ሙቀት ከተቀበለ በኋላ ብያቸዋል። ያ ሰው ሚድነው የትኛው? የታመመው ሰው የዳነው የፀሐይ ሙቀት ሲቀበል ነው። ያ ወፍ የፀሐይ ሙቀት ሲቀበል ያ ወፍ በአየር ላይ የፀሐይ ሙቀት የሚቀበለው ለ3 ሰዓት ያህል ነው። ክርስቶስን በመስቀል ላይ የቆየው ለ3 ሰዓት ያህል ያ ወፍ ወደ ባህር ወርዶ ስንት ቀን ቆያላችሁ? 3 ቀን ቆይቷል። ክርስቶስን በከርሰ መቃብር 3 ሌሊት የማደሩ ምሳሌ ነው። ያ ወፍ ከ3 ቀን ሲሆነው የቀደመ መልኩ ተመልሶለት ከባህር እንደወጣ ክርስቶስን ሞትን ድል ነስቶ ክብሩን ገልጾ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በታተመ መቃብር የመነሳቱ ምሳሌ ያ ወፍ ከውሃው ሲወጣ ወፉ የወጣበት ምን የለ ዱካ ይገኝ ማለት ከውሃው ዱካ ይገኝ። ክርስቶስን ከመቃብሩ ሲወጣ ምንም አፈር አልተሸረተተ፣ ድንጋዩ ማይፈሩ አልተወገደም። እንደታተመ ክርስቶስ ከመቃብር ወጣ። አሁን በእቱም ድንግልና ተጸንሶ በእቱም ድንግልና እንደተወለደ አሁን ክርስቶስ ከመቃብር ተቀበረ። ሲነሳ ያ መቃብር
እስራኤልን ለ40 ዓመት በተከተለች ድንጋይ ያ መቃብር ታተመ። እስራኤል ለ40 ዓመት የተከተለች ድንጋይ ናት። ቅዱስ ጳውሎስ እንደገለጸው ቅዱስ ጳውሎስ በ12 ቦታ ላይ ከዚች ከአንዲት ድንጋይ ላይ ቅዱስ ዮሐንስ ሙሴ ማለት ነው። ይቅርታ በሰው ለዚህ ቸኩሎ ቅዱስ ሙሴ ምን ያደርጋል? በእንትሩ እጅን ድንጋይ መታታ። እስራኤል የምትከተል ድንጋይ ናት። ሲያርፉ ታርፋለች ድንጋይዋ፣ ሲሄድ ትከተላለች። ሚሸከማት የለም፣ ሚሸከማት አካል የለም። በአየር የተንሳፋ እስራኤል ትከተላለች። እና እስራኤል ውሃ ሲጠማቸው በረሃ ላይ ሲሆኑ ምን ያደርጋል? ሙሴ ብትሩን ያነሳና ይችን ድንጋይ ይመታታል። ይቺ የታተመች ድንጋይ ናት። ውሃ ይፈልቅባታል። በ12 ቦታ ላይ ይቺ ድንጋይ ውሃ ታፈልቃለች። 12ቱ ነገደ እስራኤል ከዚያ ጠጥተው ይረካሉ። እና የክርስቶስ መቃብር የተዘጋው በዚህ ድንጋይ ነው። እና ይቺ ድንጋይ ሳትነሳ ክርስቶስ ከመቃብር ውስጥ ልካው ፊቴ ላይ ቅርብ ላላችሁ ሰዎች ታያችኋል። ወዝ ይወጣል ከፊቴ ላይ ወዝ ሲወጣ ከዚህ ወዝ ይወጣበት መስኮት በር የለም። በር ተከፍቶ መስኮት ተከፍቶ አይደለም ወዝ ይወጣ። ከታተመ ግንባር ላይ ከታተመ ሰውነት ላይ ወዝ እንደሚወጣ ክርስቶስን ከታተመ መቃብር ክርስቶስ ወጣ። ክርስቶስ ከመቃብር ወጣ። ከመቃብር ተነሳ። ግን ያስነሸለው ቅድም እንዳለው የአነሳ ደግሞ የሚያነቃ የለም ይላል። የሚያነቃ የለም። ክርስቶስ ያነሳው በራሱ የተነሳ በራሱ እናቱ ለ3 ቀን ያህል ማስነሳት አልቻለችም። በኋላ ቀኑ ሲደርስ በ3ኛው ቀን የተነሳ ክርስቶስን በገዛ ስልጣኑ ተነሳ። ወተንሳይ በስልጣን በእቴ በራሴ ስልጣን ተነሳው ይላል። በራሴ ስልጣን ተነሳው ይላል ክርስቶስ። ምን ያለው ይዞ ነው ይሁን የተረጎመው እስቱ ወለቱ የተመቀደስ ወሰው ስለት አንጾ ይህ የተመቀደስ በ3ኛው ቀን አብሶት እኔ ማንጾአለሁ በ3ኛው ቀን እኔ ትገዱኛላችሁ በ3ኛው ቀን በስልጣን ያነሳል ያለው ነው። ብጉዲታ አመራይ ወይሲማ እኔ ስልጣን አለኝ አኖራዘን ነፍሴን ከስጋዬ ጋር አዋጀ ማኖር ስልጣን አለኝ። ነፍሴን ከስጋዬ የመለየት ስልጣን አለኝ። ክርስቶስ በፈቃዱ ሞተ፣ በፈቃዱ ተሰቀለ፣ በፈቃዱ ቆሰለ፣ በፈቃዱ ተገረፈ፣ በፈቃዱ ሞተ፣ በፈቃዱ ተቀበረ፣ በስልጣኑ ተነሳ። አንሳን በትንሳኤ ይላል ተፈቀደ ዛሬ በትንሳኤው ኛኑ በትንሳኤ ዘጉባኤ ክርስቶስ ያንሳል እና ለማለት ነው። ስቅለቱን ማየት አልቻለን ብያቸዋለሁ ቅድም። ክርስቶስ ተሰቅሎ ሞታልን አለ። ተሰቅሎ ሞተ። አቅማጥሮት አይደለም የተሰቀለው፣ ወይም ደግሞ ክብር ፈልጎ አይደለም መከራ መቀበል የፈለገው። ሰማዕታት አሁን ሊበላው የሚጠጣውን ትተው በረሃ ወርደው ዳጓ ጥሰው ደንጋትን ተርሰው ጤዛ ልሰው መከራ ይቀበላሉ። ድምፀ አራዊትን ግርማ ሌሊቱን ታግሰው ይኖራሉ። እነዚህ ክብር ዋጋ ፈልገው ነው። ክርስቶስ ከሰማይ ወደዚህ መጥቶ ይህ ሁሉ መከራ መቀበሉ እንደ ሰማዕታት እንደ ጻድቃን ዋጋ ክብር ሽቶ አይደለም። እኛ ከዚህ የመጣ ነው ክብር ሽተን ነው። ክርስቶስ ከሰማይ ወደ መሬት ሲመጣ ክብር ሽቶ አይደለም። እኛ ክብር አጥተን ነበርና ክብር ሊሰጠን ፈልጎ ነው። እኛ ክብር አጥተን ነበርና ልጅነት አጥተን ነበርና ልጅነታችን ሊመልስልን ፈልጎ ነው ክርስቶስ ወደዚህ የመጣው በፈቃድ ነው፣ ተገዶ አይደለም። በፈቃድ ነው ክርስቶስ የመጣው። በፈቃዱ መጣ። ደግሜ እናገራለሁ። በፈቃዱ መጣ፣ በፈቃዱ ተገረፈ፣ በፈቃዱ ተሰቀለ፣ በፈቃዱ ሞተ። ነፍሱ በገዛ ስልጣኑ ለየ በገዛ ስልጣኑ ከመቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ሞትን ረግጦ ተነሳ። ለነበረ ጊዜ አምላካችን ስም የተመሰገነ